ወይዘሮ ማርታ ደረሰችበት። ሰላም እንዴት ናችሁ? ውድና የተከበራችሁ ዛራ ሙካዲት ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሸይና ከእኔ ጋር አልሐምዱሊላህ። ውዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ በዛሬው ቪዲዮ የምናቀርብላችሁ ወይዘሮ ማርታ ጥርጣሬዋ እውነት እየሆነ ነው ያለው። እንግዲህ ወይዘሮ ማርታ ስለ ሁሉም ነገር ስታቅ ምን ትል ይመስላችኋል? እና ያው ነገሩ እየተካበደ እየሄደ ነው። እንግዲህ ጉዳዩ ወዴት እንደሚደርስ አብረን ምናይ ይሆናል። እዚህ ጋር እንግዲህ ዳጣና ናታንም ሁሉን ነገር ማሳወቅ አለብን እያለ ነው። ሁሉን ነገር ለቤተሰብ ማሳወቅ አለብን። እስከ መቼ ነው በእንደዚህ ሁኔታ የምንቀጥለው? እኔም በዚህ ጥርጣሬ ውስጥ መኖር መቀጠል አልፈልግም እያለ ነው። እሷም ደግሞ ዳጣ ደግሞ የምሯ ይሁን የውሸቷ ነው እንጂ እሷ ምን እያለችው ነው? እና ታዲያ ምን ይሻላል? እሷ ቀለበት እንድታስርላት ነው የምትፈልገው። አንተ ደግሞ ቀለበት ማሰር ከፈለክ ቀለበት ይሰርላት እያለች ነው። እሷ ታውቃለች እሱ እንደማይወዳት ታውቃለች። በእርግጥ ማለቴ እሱ አይወዳትም፣ መወዳት እሷን ነው። ግን ቀለበት ይሰርላት ትላለች። ደግሞ በአንድ በኩል ደግሞ ሲያናግራት ራሱ አፈልግም በሎና ያንን ንፋፍቾ ሲሰቃቅሉ አይታችኋል፣ የተፈጠረውን ነገር ማለት ነው። እሷ ለምን አቀበለችው ብላ ውሃ ትንሽ አንቺ አቀቢው እያለቻት ነበር። እና ውሃ ደግሞ እንዴ ለምንድን ነው የማቀብለው ለራስሽ አታቀቢውም እንዴ እያለች ነበረ። እሷ ውሃን ቢስትላት ደግሞ ወንትናን ያለቻት ምጥን ሂጂና አንቺ አቀቢው ያ እስትሰማ ድረስ ማለት ነው። በአንድ በኩል ደግሞ ትሄድና አንቺ ሂጂና ምንድን ነው በአንድ በኩል ደግሞ እሷ የምትፈልገው የምርቃቷ ጊዜ ቀለበት እንዲታሰርላት ነውና ቀለበት ሰርላት ትለዋለች። ስለዚህ ዳጣ ራሱ ድንግርጉሯ ነው የወጣውና ዳጣ ግን ስርዓት ብትይዥ ይሻልሻል የኔ ቆንጆ። ወይዘሮ ማርታ እንግዲህ ነገሩን ስታውቅ ምን እንደሚፈጠር ማወቅ መገመት በጣም ይከብዳል። ምክንያቱም በምታምነው ባሏ በምታምናት ሰራተኛዋ መከዳት በጣም ከባድ ነው። የውጭ ሰው ቢሆን ኖርማል ነው፣ ግን የውጭ ሰው አይደለም። እዛው ቤቷ በጣም የምታከብራት እንዲህ እህቷ የምታያት ሰው ከርታ ባሏ ማማገጧን ብትሰማ በጣም ነው የምትጎዳው። ስለዚህ እንግዲህ ወይዘሮ ማርታ መስማቷም አይቀርም። የተጠራጠረች በጣም በትልቅ ጥርጣሬ ውስጥ ነው ያለችው። እና እንግዲህ አብረን የምናይ ይሆናል። ሰላምዬም ወደ ቤት እመለሳለሁ በቅርቡ ብላለች። ሁለት ተመለሳ ነገሩ ታውቆ ይቀመጡ ይሆን ወይስ ጋሽ ደረጀ ሰላምን ጭንቅምጥ አድርጎ ልጆቹ ጋራ ሌላ ቤት ያስቀምጣት ይሆን የሚለውን እንግዲህ ቀጣይ ቪዲዮ ላይ የምናይ ይሆናል። እንግዲህ አሁን ላይ በዳጣ ልደት ላይ ፏፈከሽ እያሉ ይገኛሉ። ሰላም የሚያዋት በጣም ስጦታ ብቻ እንደላከችላት ይታወቃል እንጂ እሷ መታ ልደቷን አታከብርላትም ማለት ነው። እንግዲህ ሁሉም ስጦታ አዘጋጅተዋል። ስጦታው ላይ ማን ለማን ምን እንዳዘጋጀ የምናይ ይሆናል። ኤቢም እንግዲህ እያለቀሰች ነው። ጸባይዋ ሁሉ ተስተካክሎ ግን አንድ ነገር ጎሏል ብላል ዘፋኙ። እና ኤቢ ምንድነው የምትፈልገው? ናታንን ትፈልጋለች። ጸባይ ቢስተካከልም እውነቱን እውነት ሀሰቱን ሀሰት እላለሁኝ እንጂ ያፈቀርኩትን ሰው ወደኋላ አልልም። ወደድኩ ነው። እኔ ተቀይሬያለሁ ማለት ፍቅሬ ይቀንሳል ወይም ይደበዝዛል ወይም ሌላ ነገር ማለት አይደለም የሚል ሀሳብ አስቀምጣለች። እና እኔ ናታንን እወደዋለሁኝ እንደወደድኩት እቀጥላለሁ ብላለች። እናያለን እስኪ የሚሆነውን እናያለን። ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተ ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። ክበሩልኝ። ላይክ አድርጉ፣ ሼር አድርጉ። ብይታ በጣም እየቀነሰ ነው ሰሞኑን እና ላይክ አድርጉ። ምንም ከእናንተ የሚቀንስ የሚጨምርም ነገር ስለሌለ አበረታቱኝ ማለት ነው። የሰራተኞቹና የዘበኛው ፍቅርም እንግዲህ የሚገርም ፍቅር እያሳዩ ነው። እኔማ እንዴት ደግሞ ወዳቸው የብር በእነሱ ለብቻ ቪዲዮ ራሱ እሰራለሁ ብዬ አስቤያለሁኝ። እና
ማነው ስሟ የገዛኸኝና ማነው ስሟ ደግሞ ገዛኸኝና የጊዜና ወይ ስሟ ጠፋኝ። እና የሰራተኛይቱ ፍቅራቸው ደስ ይላል። ያው ግልምጫቸው ምኑ ምናምኑ ምኑ እና ሲፎጋገሩ ያለው በቃ ሲፎጋገሩ አንቺ እንደዚህ ነሽ፣ አንቺ በቃ እኔ አትስደቢኝ፣ እኔ ስድብ አልወድም ይላል እና እሱ ስድብ አይወድም፣ ግን እሱ ይሳደባል። እናንተ ስትሰድበኝ ምንድን ነው? በዛ ላይ ደግሞ ግጥም ሲገጥሙ ራሱ ግጥም ሲገጥሙ እና የገዛኸኝ ፍቅር በጣም ደስ ይላል። ያው ቤተሰቡም እየደገፋቸው ነው። ጋሽ ደረጀም እንዴት ነው ለዛ ነው ሰማሳ እንዴት ነው ለዛ ጋር ምናምን እንዴት ነው ያለው ነገር ምናምን እያለው ነው። እሱም እንግዲህ ኧረ ጋሸኛ ደግሞ ምን እንዲያው መንችስ እኛ ደግሞ የድሃ ፍቅር ማለት ነው። እና ደግሞ ምን ተፋቀርንስ ምን ሳለ ደግሞ ምን አለ ብለህ ነው ምናምን እያለው ነው። እኛ እኮ ደስ የሚለኝ ለሁሉም ነገር ያላቸው እንትን ሪስፔክት ነው የሚባለው ያላቸው ፍቅር መስጠት፣ እኩልነት ሰው ነው ብለን ነው የምናምነው እኛ። እኔ ካንተ አንተ ከኔ በማንም በምንም አይበልጥም። እዚህ ቤተሰብ ውስጥ ሰው ነው በቃ በማንነቱ ነው የሚከበረው እንጂ በአለው ሀብት ንብረት አይደለም እያለ ጋሽ እንትናን ገዛኸኝን ሲያበሽረው ነበር ጋሽ ደረጀ ማለት ነው። ኧረ ጋሸኛማ ምን እንዲያው ምናምን እያሉ ነው። ሰውየው ደግሞ ያው እንግዲህ ገዛኸኝንና ሰራተኛዋን አዳድረዋቸው እንግዲህ እልል ያለ ፍቅራቸውን እንደሚኖሩ ተስፋ አድርጋለሁኝ። እንግዲህ የጊዜን ክፍል ቢሰጧቸው ለእነሱ በቂ ነው። እሷም ሰራተኛ እናቷን ትሰራለች፣ እሱም ዘበኝነቱን ይሰራል። ልጆቻቸውን እየወለዱ ያሳድጋሉ ማለት ነው። ይሻላቸዋል። እና እሷ ደግሞ ቲክቶክ መስሪያ ፈልጋለሁኝ ስልክ አለችዋ። ምንድን ስልክ ከሳምሽን ችግር የለውም ሲላት እኮ ዋጋውን አውቆት ሊገዛላት ነው እንደ ብዬ ነበረ። እሱ ግን ዋጋውን ሳያውቅ ነው እንግዲህ ችግር የለውም አለ። መጨረሻ ላይ 80 ነው ስትለው 80 ብር ወይ ደግሞ ለ80 ብር ሸገረሽ እንዲህ በ80 ብር እኮ ስልክ ልገዛ ነው ተችንግ። ከዛ 80 ሺህ ስትለው ምን ያለ ምን 80 ሺህ 80 ሺህ ብር ስልክ መግዣ እፈልጋለሁ ያለ ብለዛ ምናምን አላለችውም። ደፋር ናት እሷ ራሱ 80 ሺህ ብር እኔ ደሞዜስ መቼ ይሆንልኛል? 80 ሺህ ብር እንደው ምን ተምን አድርጌው ነው አንቺ ግልቱ ነገር ነሽ እንጂ አላት። እንደው አንቺ ውልቱ ነገር ነሽ ብሏት ቁጭ አለ እና እውነተ ግልቱ እና የዛሬው ቪዲዮ ይሄን መሰለኝ። በቀጣይ ቪዲዮ በላይ ብትስ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።